የፊታችን ታህሳስ 29 የሚከበረውን የገና በዓል ዋዜማን ምክንያት በማድረግ የሚካሄደው የአእላፋት ዝማሬ በመስቀል አደባባይ እንደሚካሄድ ተገለጸ። ዘንድሮ ለሶስተኛ ጊዜ የሚካሄደውን የአእላፋት ዝማሬን አስመልክቶ ለመገናኛ ብዙሃን መግለጫ የሰጠው የኢትዮጵያ ጃንደረባው ትውልድ ኢጃት ይህ የአእላፋት ዝማሬ ለሕዝበ ክርስቲያኑ መልካም መንገድ መሆኑን ገልጿል። ላለፉት 2 ተከታታይ ዓመታት የተዘጋጀውና ዘንድሮ ለሶስተኛ ጊዜ በመስቀል አደባባይ በሚካሄደው የአእላፋት ዝማሬ ላይ በርካታ ምዕመናንን ለማስተናገድ ዝግጅት መደረጉን የተመላከተ ሲሆን ከዚህ ቀደም ከነበሩት የዝማሬ መርሃ ግብሮች በተለየና የምዕመኑን አስተያየት ከግምት ውስጥ ባስገባ መልኩ እንደሚካሄድ በጋዜጣዊ መግለጫው ላይ ተጠቁሟል። ለ2018 ዓመተ ምህረት የአእላፋት ዝማሬ በርካታ ማስተካከያዎች የተደረጉበት ካለፉት 2 ዓመታት የተሻለ የአእላፋት ዝማሬን ለማካሄድ ዝግጅቱን አጠናቋል። በእነዚሁ 2 ዓመታት ምዕመናን ካነሱት ጥያቄ አንዱና ዋነኛው የአእላፋት ዝማሬ የሚካሄድበት ቦታ ጥበትና ከልክ ያለፈ መጨናነቅ ሲሆን ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጧፍ እስከ መቃጠል የደረሱ መሆኑ መስቀል አደባባይ እንዲካሄድ እንፈልጋለን የሚለው የመጀመሪያው ዓመት ጥያቄ እጅግ መደጋገሙ ሶስተኛውን የአእላፋት ዝማሬ ሰፋ ባለው ቦታ በመስቀል አደባባይ ለማካሄድ መዘጋጀት እንዳለበት ከታህሳስ 28 ቀን 2017 ዓ.ም ጀምሮ ማህበሩ የወሰነው አቅጣጫ ነበረ። በዚህ አእላፋት በሚገኙበትና በሚታደሙበት የዝማሬና የምስጋና መርሃ ግብር 30 የሚደርሱ ዝማሬዎች መዘጋጀታቸውን የገለጸው የኢትዮጵያ ጃንደረባው ትውልድ ከመዲናችን አዲስ አበባ ውጪ በድሬዳዋ ለገሃር አደባባይም ይህ የዝማሬ መርሃ ግብር እንደሚካሄድም ተመላክቷል። በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። በ2018 ዓመተ ምህረት የአእላፋት ዝማሬ 30 መዝሙራት በምዕመናን ይዘመራሉ። የዘንድሮን የመዝሙር ጥናት ከአምናው ስናነጻጽረው ብዙ ሰዎች መዝሙር እያጠኑ መሆኑን ለመረዳት ችለናል። በተጨማሪም ለመጀመሪያ ጊዜ በመስቀል አደባባይ የሚካሄደውን የዘንድሮ የአእላፋት ዝማሬ ሕዝበ ክርስቲያኑ በፍጹም ጨዋነትና ትብብር እንዲያከብረው ጥሪያቸውን አስተላልፈዋል። ዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምዕመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በእለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን።